አጎትህ ከዛ ገንዘብ የሚልክልህ ገንዘብ ተርፎት ይመስልሃል? አንተ ሰው ትሆናለህ ብሎ እኮ ነው እንደዛ ለአንተ ተጨንቆ የሚልክልህ። እኔ እሱ ምን አውቃለሁ? ገንዘብ ላከልኝ ካላከልኝ ደግሞ አላፋለሁ። እሺ ይሄ ገንዘብ ሲያልቅስ ወዴት ነው የምትወድቀው? አያልቅም። ብዙ ገንዘብ መስሎ ነው። ያንዬ እናት አታያትም? ከዛ ከፍታ ላይ ወርዳ እዚህ ደረጃ ላይ መድረሷ። እሷ ሌላ እኛ ሌላ። ገንዘብ እንደሆነ እንዳመጣጡ መሄዱንም ያውቅበታል። አቧ አታጨናንቁኛ፣ የራሱ ጉዳይ ነው። አንተ ልጅ አነጋገርን አስተካከል። እሺ በቃ ይቅርታ። ይኸውልህ ገንዘብ አክባሪውን ነው የሚወደው። ታዲያ እንደዚህ ስል ገንዘብን አምልከው እያልኩ አይደለም፣ በአግባቡ በገንዘቡ ተጠቀምበት እያልኩ ነው። እሞክራለሁ። እና አሁንስ ሽሮ ይቅረብልህ። ምን ፋየው? አረ በፈጠሩት ይልቃውን አዲስ ቤት ተከፍቷል። ትንሽ ገንዘባቸው ወደድ ይላል፣ ስጋቸው ግን ስጋ ነው። እዛ ልውሰድና ልልቀቅቦት። ዲነኝና ኖላዊ አሁን እየነገርኩ በዚህ ሰምተህ በዚህ ታፈሷለህ እንዴ? ፋየው እና የበላው ትልቅ ቁጥር ነው እንዴ? ዲነች አረ በቃ ይወጣል። ቤት ነው ደግሞ የጠቀም። ይኸውልህ ስማ፣ ጫሌ ብለህ ነው። ለመሆኑ የፍርድ ቤቱ ጉዳይ እንዴት ነው? በዚህ ዘመን ገንዘብ ከሌለ አይደለም ፍርድ ቤት ኑሮህን እንኳን ማሸነፋችን። ይገባኛል፣ ግን ደግሞ ያው ተስፋ መቁረጥ አስፈላጊ አይደለም። ምን ማድረግ እችላለሁ? መጠንከርና ተስፋሽን ልጆችሽ ላይ ማድረግ አለብሽ። ለነገሩ ትክክል ነህ። በዚህ ሰዓት ለእኔ ተስፋዎቼ ልጆቼ ናቸው። አዎ፣ እስቲ ደግሞ አንዳንድ ማውቃቸው ጠበቆች አሉ፣ እንዲያግዙን ጠይቃቸዋለሁ። በጣም አመሰግናለሁ ታረቀኝ። እንዴ ወይዘሮ ሜላት እንደሱም አይባልም። አንቺ ለእኔ ብዙ ነገር አድርገሽ። አንቺ እኮ ማለት እናቴ ማለት ነሽ። እኔማ ምን አድርጌልህ አውቃለሁ ታረቀኝ? ሰራተኛ በተቀያየረ ቁጥር በስድብ ነበር ማስተናግድ። አረ ወይዘሮ ሜላት አንቺ እኮ አፍሽ ነው እንጂ ውስጥሽ ባዶ ነው። ያው የሚገባኝን አጉድለሽብኝ አታውቂ። እስቲ እችን ነገር አፋችን ላይ እያዝን እናውራ። ወይ ምን አስቸገረ በእናትህ? አረ ይሄ ምን ችግር አይደለም። ወይ ታረቀኝ ዝም ብለህ ነው በእናትህ። አረ አልተቸገርኩም። አመሰግናለሁ። ፈረደው። ቆይ እኛን ለማን ትታ ነው ራሷ ልታጠፋ የነበረው? ግራ ቢገባቸው እኮ ነው ትርንጎይ። አንድ ቀን ቤት ውስጥ እንኳን ስትር ብለው ተቀምጠው የማያውቁ ሴትዮ ሲቀመጡ ዓለም ድፍት ስትልባቸው ምን ያደርጉ? ምንስ ቢሆን ታዲያ ከእኛ ከልጆቿ ያጣችው ገንዘብ በለጠባት? እኔ አላውቅም። እንግዲህ የዛሬን አዊ አባት ያትርፏቸዋል። ግን የኔ ጥያቄ ነገ ከነገ ወዲያ እንዴት ነው የሚሆኑት ነው። በዚህ ሁኔታማ አላውቅም እንዴት እንደምትሆን። ወይኔ አምላኬ፣ ቆይ ምን በድዬ ነው እንደዚህ የቤተሰቤን ስቃይ የምታሳየኝ? እባክሽ ትርንጎይ እንደዚህ አይባልም። ይኸውልሽ ዛሬ እናታችንን ያተረፍክልን ነገም ከነገ ወዲያም አንተ ጠብቅልን ነው የሚባለው። ደም ብላል። በቃ እኔ ማየን አይቻት ልምጣ። እንደው ምን አይነት ቤተሰብ ውስጥ ነው የገባሁት? ሰላም ለእናንተ ይሁን የቻናላችን ቤተሰቦች በያላችሁ ሰላማችሁ ይዛ እንኳን ደህና መጣችሁ ወደ ቻናላችን ኖላዊ ድራማ። ዛሬም እንደተለመደ ይዘናላችሁ መጥተናል። ኖላዊ ድራማ እንግዲህ በምዕራፍ 2 በተለየ ይዘውልን ከመጡ 2 ቀን ሆኗቸዋል ማለት ነው። እናም ወይዘሮ ሜላት ከነበራት ሀብትና ከነበራት ዝና አሽቆልቁላ ወደ ድህነት ስለገባች ራሷን ለማጥፋት ሙከራ እያደረገች ትገኛለች ማለት ነው። ምክንያቱም የሰው ልጅ የነበረውን ነገር ሀቶ ወደ ዜሮ ሲመለስ ራሱን በዛ በገንዘቡ ስለሚለካው ያጣው ነገር ሁሉ ልክ ራሱን እንዳጣ ቆጥሮ ተስፋ ይቆርጣል ማለት ነው። በዚህ ምክንያት በረኪና ገዝቼ ካልጠጣው እያለች እየተገለገለች ትገኛለች። እንግዲህ ድንብላል ከነሱ ቤት ምሰራ ሰራተኛ ነበረች። እናም በችግሯ ጊዜ ከአንቺ ጎን አይደለይም ብላ ከጎኗ ነው ያለች ማለት ነው። እናም እሷ ከሱቅ ደርሳ ስትመጣ እሷ ባታስትላት ኑሮ እንግዲህ በረኪናውን ጠጥታ ወይ ጉዳት ይደርስባት ነበር። ከዛም ደግሞ ለልጆቿ ጦስ ትሆናለች ማለት ነው። ምክንያቱም ልጆቿ አሁን ላይ ጠዋት ተነስታ ሰላም መስተንግዶ ጀምራ መስተንግዶ እየሰራች ነው። ምናሴም በዲስትሮ ስራ እየሰራ ስለሆነ በዛም ምክንያት ቤት ውስጥ ስለማይውሉ ብቻዋን ነው ቤት እየዋለች ያለችው። ያም ደግሞ በፊት አንዴ ከድርጅቱ አንዴ ከዛ ስትሯሯጥ የነበረች ሴት አሁን ላይ ሁሉን ነገር አታ ኩርት መብላ ቤት ውስጥ ስትቀመጥ ከስራ ማጣቱና ከሀብት ማጣቱ በዘለቀ ደግሞ ቁጭ ማለቷ ራሱ የስትረስና ጭንቀት እየለቀቀባት ራሷን ወደ ማጥፋት እየወሰነች ትገኛለች ማለት ነው። እናም በዚህ ምክንያት
በቃ ባላቃችሁ ይሻለኝ ነበር፣ ምን አይነት ቤተሰብ ውስጥ ነው የገባሁት እያለች ድንብላል እያዘነች እያለቀሰች እያለ ሀና መታ ምን ሆነሽ ነው ብላ ስጠይቃት ያው የተፈጠረውን ነገር ሁሉ ነገረችው። ሀናም ማየ እንዴት እንደዚህ ታረጋለች? እንዴት እኛን ለማንጠላ ነው እንደዚህ የምታረገው? ቆይ አንድ ነገር ብትሆን እኛ ምንድነው ምን ሆነው እያለች እናቷ በደረገችው ነገር ሁሉ እያዘነች እና ቤተሰቦችን ስቃይ ከምታሳይ ምን አለ እያለች በጣም እያማረረች ትገኛለች ማለት ነው። እንግዲህ ሀና ከዚህ ቤተሰብ ከተቀላቀለችበት ጊዜ ጀምሮ አንድም ቀን ቤተሰቡ እፎይ ብሎ ከችግር ተላቆ አያውቅም። ሀብታም ባሉበትም ጊዜ የበለጠ እንደውም የበለጠ አሁን ካሉበት ሁኔታ በበለጠ ስትረስ እየገቡ ነበር። ምክንያቱም አቶ በቃሉ ከጎኑ ሆነው ሰላም እንዳያገኙ ስራውን እየሰራ ስለነበረ አንድም ቀን ደስተኛ ሆነ አያውቁም። በተለይ ደግሞ የወይዘሮ ሜላት ግልፍተኝነትና ባሏን አለመስማቷ በጣም ትልቅ ችግር ውስጥ እና ነገሮችን ችግሯ አለመፍታት ማለት ለጠላቷ ትልቅ ክፍተት የሰጠው የእሷ ከባሏ ጋር እየተጨቃጨቀች ነገሮችን በመደማመጥ አለመፍታቷ ነው እዚህ ደረጃ ላይ እያደረሳት እውነት ለመናገር። ምክንያቱም አስታውለው ተመካክረው ቢሆን ኑሮ ድርጅታቸው ኪሳራ ውስጥ ሲገባ እነሱ ቶሎ የደርሱበትና መፍትሄ በጊዜ ያገኙለት ነበር ማለት ነው። ነገር ግን አቶ በቃሉም እሱ ላይ ይጠቀም እንግዲህ የወይዘሮ ሜላትን ህይወት ድብልቅልቅ አድርጎ አበላሽቶት ነው የሄደ። በዚህ ምክንያት እንግዲህ የቅርብ ወዳጆቿ እና አባባ ኖላዊ እስከ ባለቤቱ የድሮ ደላላዋ ብዙ ነገሮችን እያገዟትና ከጎናቸው በተለይ ደግሞ ደላለው ከዚህ በፊት እንግዲህ በምዕራፍ ክፍል አንድ ጀምሮ በነበረበት ጊዜ እሷ ሰራተኛ ስትፈልግ በየጊዜው ሰራተኛ ላክልኝ እያለች በጣም እንደ ጥሩ ደላላ ሆኖ ሲሰራ የነበረው ነው። አሁን ግን በድጋሚ መጥቷል ማለት ነው። በምዕራፍ 2 እንግዲህ ስራ እየፈለገላቸው ነው። ለሀናም ስራ እየፈለግ በተቻላት መጠን በተመረቀችበት ሙያ ለመስራት እያሰበች ነው። ሰላሚናንም ስራ ቀጥሯታል ማለት ነው። ያቺ እንደዚህ ስትሟላቀቅ የነበረችው አሁን ላይ ግን ቀጥ ጸጥ ብላ ለእናቷ ስትል ስራ እየሰራች ትገኛለች። እንግዲህ ወይዘሮ ሜላት ልጆቿን አንደላቃና አመቻችታ በተመቸ ሁኔታ ያሳደገቻቸው። እናም ከዛ የተመቻቸ ነገር ወጥተው እንደዚህ ሲሆኑ ስታይ ነው የእነሱን ነገር መቋቋም ያቃታተኝ። እውነት ለመናገር ከዛኛው ህይወት ይልቅ ይሄኛው ህይወት ለእነሱ የበለጠ ጠንካራና ጥሩ ልጆች እንዲሆኑ ይረዱ። በተለይ ደግሞ ሰላም ምክንያቱም ብዙ ነገሮችን ኢቭን ቤት ውስጥ እንኳን ስራ ስለማሰራ ብዙ ነገሮችን ችግር ቶሎ የመቋቋም ነገሯ ስለማይኖራት የሰው ልጅ ደግሞ ተፈትኖ በዛ ፈተና ሲያልፍ የበለጠ ለነገው ህይወቱ የጠነከረና ከዚህ በኋላ ምንም አይነት ችግር በህይወቱ ቢመጣ የማይጥለው ጠንካራ ብረት ይሆናል። የማይፈተንና ሁሌም ተንደላቆ የሚኖር ከሆነ ግን በጭራሽ የሆነ ትንሽዬ እንኳን ፈተና መቋቋም አይችልም። በዛ ቶሎ ተስፋ ይቆርጣል ማለት ነው። እና ወይዘሮ ሜላትም ያው ልጆቿን ጥሩ ነገር የሰጠች ስለመሰላት እና በሀብታም በነበረችበት ጊዜ ሁሉን ነገር ነው የሰጠች ያሳደገቻቸው። ለእሷ እንደዛ ነው መቀየው ነው። ወላጆች ሀብታም ሲሆኑ ለልጆቻቸው ሁሉን ነገር እየሰጡ ስራ እንዳይሰሩ አድርገው የሚያሳድጉት ነገር የሚጠቅማቸው ይመስላል። ግን በተቃራኒው በጣም ለነገ ህይወታቸው ለነገ ራሳቸው ለሚመሰረቱት ህይወት በጣም ከባድ ነው የሚሆነው። እናም ይህን ቁልጭ አድርጎ የሚያሳይ ድራማ ነው ማለት ነው። በሌላ በኩል ተምቹና ጆሮ እንግዲህ ባላሰቡት ሀብት ተጥለቅልቀዋል ማለት ነው። ጆሮ ከዚህ በፊት እንግዲህ አባቱንና እናቱን በሞት አጥቶ ነበር። እናም በእንጀራ አባቱ ነው ሀብቱን የተነጠቀው። በባለፈው አባባ ኖላዊ ታመው እያለ ገንዘብ እንዲሰጠው እንጀራ አባቱን ጠይቆ ነበረ። የአባቴንና የእናቴን ድርሻ ስጠኝ ብሎ ቢጠይቀው የምን አባህን ገንዘብ ነው ብሎ በጣም እስከ ማስፈራራትና እስከ ሽጉጡላ እስከ መደቀን ከዛም መጨረሻ ላይ እስር ቤት እስከ መድረስ ደርሶ ነበር። ከዛም በዛ በኋላ እንደማይሰጠው ስላወቀ ጆሮ ተስፋ ቆርጦ ትቶት ነበረ። እናም ከረጅም ጊዜ በኋላ እንግዲህ እሱ ታሞ ነበረ። እህቱ ልጁ ስታስታመመው ቆይታ መጨረሻ ሞተ። ሲሞትም አደራ ሀብቴን ሁሉ ለጆሮ አውርሽልኝ ብሎ ቃል ገብቶላት ነው የሞተው ማለት ነው። እሷም ቃሏን አክብራ ፍቅር ጆሮን ፈልጋ አግኝታ አባቷ እንደሞተ ነገረችው። እሱም ከዚህ በፊት ያደረገበትን ነገርም ያደረገለትን ነገር ስለሌለ ምንም ነገር አዘን ሊሰማው አልቻለም። እንኳን አልፈርድብህም፣ እሱን ባታለቅስም አልፈርድብህም፣ ምክንያቱም ብዙ ነገር በሱ የተነሳ ብዙ ስቃይ ተሃላለችው። ነገር ግን እሱ ላንተ ሁሉን ነገር ሀብት ያለውን ሀብት ሁሉ እንድሰጥክና ነግሮኛል፣ ቃል አስገብቶኛል አለችው። እሱ ግን ጭራሽ ሊያምናት አልፈለግም። እሱ እንደዚህ አያደርግም፣ ምናልባት አንቺ ትሆኛለሽ እንደዚህ የምታረጊ ስትላት
ምላ ተገዝታ ነገረችውና እንግዲህ ቃል እንደገባለት ከዛም እሱ አልቀበልም ከፈለሽ እኩል እንካፈላለን ብሎ በዛ ምክንያት እንግዲህ የገቢ ምንጭ ስላገኘ በዛ ስራ ከፍቶ ስራ እየሰራ እንደሆነ እሱ ግን የኋላውንና መነሻውን አልረሳም። ብዙ ነገሮችን እየሰራና እያስተካከለ ሰዎችንም እየረዳ ነው። ነገር ግን ተምቹ አጎቱ በላከለት ገንዘብ በጣም እየጠጣ እያጨሰ ብዙ ነገሮችን እያበላሸ ስለሆነ አባባ ኖላዊን እንዲመክረው ጠየቀው ማለት ነው። እሱ ግን ጭራሽ ለመመከር ራሱ ፈቃደኛ አይደለም። ገንዘብ ሁሉን ነገር ነው። ስለዚህ ገንዘብ እስከ ዛሬ በገንዘብ ምክንያት ብዙ ነገሮችን ሰው ስራገጥ ቆይቻለሁ። አሁን ግን እንደፈለግኩ ጠጣበታለሁ፣ እንደፈለግኩ በላበታለሁ። ዋናው ገንዘብ ነው። ገንዘብ ካለ የፈለግከውን ነገር ታደርጋለህ እያሉ ለአባባ ኖላዊ ጭራሽ ምክራቸውን አልሰማ ብሏለኝ። እናም ይህን ገንዘብ በአግባቡ ካላስከውና በጥንቃቄ ካላስከው ነገ ይጠፋልና ተመልሰ ወደ ድህነት ትገባለህ ቢሉት እሱ ግን ያው ያለፋበት ያልደከመበት ገንዘብ ስለሆነ ያው ለጊዜው መበቀል የፈለገው ድህነትን የፈለገውን እየጠጣ የፈለገውን እየበላ ማለት ነው። እናም በዚህም አባባ ኖላዊ ደስተኛ አይደሉም። ተቻላቸው መጠን ያው እንደ አባት ለመምከርና ልጁን ለማስተካከል እየጣሩ ነው የሚገኘው። ምክንያቱም ጆሮ እንደ ጓደኛ እንደዚህ ሲያደርግ ሲላየው ያው ምከርልኝ ብሎ ስለጠየቀው ማለት ነው። እናም በጊዜ ተስተካክሎ ከመጠጡና ከነገሮችን አስተውሎ ብሩን ከማጥፋትና ከማበላሸት ከተቆጠበ ወደ ተመልሶ ወደ ድህነቱ እንደሚ